መናገር በጣም ሲበዛ ቀላል ነው። ምክር ስትሰጠውና ስትቀበለው እኩል አይደለም። ስትሰጠው በጣም ቀላል ነው፣ ስትቀበለው በጣም ሲበዛ ከባድ። የትኛውም ሰው ምን ማድረግ እንዳለበት ያውቃል። ከባዱ ነገር ምንድነው? እሱ እንዴት ላድርገው። ድብርት የሚያደርገው ነገር አይታወቅም። ብቸኝነት የሚያደርገው ነገር አይታወቅም። ጓደኛ የሚያደርገው ነገር አይታወቅም። ሶሻል ሚዲያ የሚያደርገው ነገር አይታወቅም። በተለይ ወጣት ከሆናችሁ ወጣትነት ነው። ወጣትነት ሁሉም ነገር እንዲያምር ያደርጋል። አንዱን በትክክል አታደርገውም፣ ሁሉም ነገር ግን እንዲያምር ያደርጋል። ያንንም እንድትወዱ ያደርጋል። የወጣት ልጅ ህይወት በተለይ ከ15 ዓመት ከ14 ዓመት ከ16 ዓመት ከ18 ዓመት ጀምሮ ከ25 እስከ 30 ወይ ደግሞ እስከ 35 ዓመት በጣም ጥንቃቄ የተሞላው ፈራ እግዚአብሔር የተሞላው ቢሆን በጣም ለመጨረሻ ህይወቱ በጣም ጥሩ። ይሄንን ምናልባት የ14 ዓመት ልጅ ያላችሁ ሰዎች፣ የ16 ዓመት የ18 ዓመት ልጅ ያላችሁ ሰዎች ወይ ደግሞ የ18 ዓመት የ20 ዓመት የ25 ዓመት ሴት ልጅ ሆነሽ ይህን ቪዲዮ የምትከታተይ ከሆነ ምናልባት በህይወትሽ አንድ ነገር የምታስተካክይበት ጊዜ ነው። እንግዲህ መናገር በጣም ሲበዛ ቀላል ነው። ምክር ስትሰጠውና ስትቀበለው እኩል አይደለም። ስትሰጠው በጣም ቀላል ነው፣ ስትቀበለው በጣም ሲበዛ ከባድ። እኛ የምናወራውን ነገር ሁሉንም ሰው ያውቃል። ሰው የከበደው እንዴት እናድርገው ነው። ለምሳሌ አንድ ወጣት መቃም እንደሌለበት፣ ማጨስ እንደሌለበት፣ ከሱም መውጣት እንደሌለበት፣ ህይወቱን ማስተካከል እንዳለበት፣ ከወንድ መራቅ እንዳለባት፣ በተለይ ለጋብቻ ጊዜዋ ካልደረሰ ወደዚህ መነካካት እንደሌለባትና አንድ ነገር ላይ ብቻ ትኩረት ማድረግ እንዳለባት ብታውቅም የሚከብዳት ያንን ነገር እንዴት ላድርገው። የትኛውም ሰው ምን ማድረግ እንዳለበት ያውቃል። ከባዱ ነገር ምንድነው? እሱ እንዴት ላድርገው። የማውቀውን ነገር እንዴት ላድርገው። ከሱስ መውጣት እንዳለብኝ ያውቃል። ጥሩ ልጅ መሆን እንዳለብኝ ያውቃል። መማር እንዳለብኝ ያውቃል። ያለ ጊዜ ወደ ፍቅር ህይወት፣ ወደ ትዳር ህይወት ወጣትነቱ ጉርምስናው ቢገፋኝ መግባት እንደሌለብኝ አውቃለሁ። ነገር ግን እንዴት ከዛ ነገር ልላቅ? በጣም ከባዱ እሱ ነው እንጂ ማንም አማካሪ የሚናገረውም ምናልባት ፕሮፌሽናል የሆነ ሙያተኛ የሚያውቀው ሌላ ሰው የማያውቀው ነገር ሊኖር ይችላል። ነገር ግን በተለይ በዚህ ዘመን አንዱ የማያውቀውን አንዱ ያውቃል ብለን ያን ያህል ሰፊ ጋፕ የምንፈጥርበት አይደለም። ማወቅ ፍላጎቱ ካለው አንተ የምታውቀውን ሰርች አድርጎ ማወቅ ይችላል። ዛሬ በሶሻል ሚዲያ ዘመን፣ በዚህ ዘመን በተለይ በዚህ በኤአይ ዘመን አንድ ሰው የሆነ ነገር ለማወቅ ያን ያህል ውድ አይሆንበትም። ምናልባት አንድ ነገር ይሆንበታል፣ ማድረግ ከባድ ይሆንበታል። ሰርች አድርጎ ምናልባት መድኃኒት እንኳን እኮ የሚውጠውን መድኃኒት ሰርች አድርጎ ማየትን ይሄ የሚችሉ ሰዎች ነው የሚችሉት። ሌላ ሰው ጉዳዩ አይደለም። እያወቀ በራሱ ጉዳዩ አይደለም። ነጥቤ ዛሬ ከ18 ዓመት ወይ ደግሞ ከዛ በታች ያላችሁ እስከ 30 ዓመት ያላችሁ ወጣቶች ላይ እንግዲህ በዚህ ዕድሜ በጣም ብዙ ሴቶች ህይወታቸው ተበላሽቷል፣ ወንዶች ህይወታቸው ተበላሽቷል። በዛው መጠን ደግሞ ህይወታቸውን ከሆነ ዓለም ወደ ሆነ ዓለም ይቀየራል። የዛሬ 4 ዓመት አስታውሳለሁ አንድ ልጅ እኔ በጣም አበባ በመሰልኩበት በጣም ወንድ ሁሉ በሚወደኝ በቃ በጣም ልጅ ነኝ፣ አጋጣሚ ሆኖ ደግሞ ቶሎ ገዘፍ ብዬ ያለው አይነት ነገር ሰውነቴ ያምራል፣ ቁመናዬ ያምራል። በእድሜ ግን ልጅ እንደሆንኩ አንዳንዴ ከኔ በላይ አባቶቼ የሚሆኑ ወንዶች ያናግሩኝ ነበር። እኔ ክብሬን ያጣሁት በ16 ዓመቴ። ከዛ ጊዜ ጀምሮ አትጠይቀኝ ምን እንደሆንኩኝ። ከዛ በ18 ዓመቴ የሆነ ወንድ ጋብቻ ምን አይሉት ቤተሰቦቼንም አልሰማ ብዬ ወጥቼ በ18 ዓመቴ እሱ ጋር ገብቼ 5 ዓመት ተቀምጬ 2 ጊዜ ልጅ አስወርጄ ከዛ በኋላ ደግሞ ከሱ ቤት ወጥቶኝ። ምክንያቱም የምንወልድበት ጊዜ ገና ነው፣ ገንዘብ የለም፣ ምን አይልም ብሎ 5 ዓመት ተቀምጥ። እንግዲህ ከ16 ዓመት እስከ 18 ዓመት 2 ዓመት፣ ከ18 ዓመት እስከ 23 ዓመት 5 ዓመት፣ ጠቅላላ 7 ዓመት ባከነ በትንሹ። እና ህይወቴን በጣም ብዙ ምስቅልቅል ያደረገው ነገር አለ። ለምን ልጅ ስትሆን ታምራለህ፣ ሁሉም ፈላጊ ነው። ምክንያቱም ጉርምስናው አለ፣ የሚደውልልህ ሰው አለ፣ ብቸኝነቱ አለ፣ ከቤተሰብ ወጣ ማለት መፈለጉ አለ፣ ጓደኛ የሚባል ነገር አለ። በተለይ ጓደኛ እኛ ሀገር ላይ በስራ ቢዚ የመሆን እድላችን በጣም ሲበዛ አናሳ። አንዳንድ ቤት ላይ ልጆቻቸውን በደንብ ስለሚይዟቸው ልጆቻቸው ስራ ላይ ነው፣ ጊዜም የላቸው። ማታም ደክመው ይተኛሉ። ትምህርት አለ፣ ስራ አለ፣ ምናምን አለ፣ ጊዜ የላቸው። አንዳንዶቹ ደግሞ በመካከል ላይ በቃ ጊዜያቸውን የሚያሳልፉት ከተማ ውስጥ በቃ ወይ ቦሌ ወይ ደግሞ ሳሪስ ወይ ካሳንቺስ የት ሆቴሎች ላይ በመዞር ወይ ደግሞ ሱስ። እኔ ከዚህ በፊት አንድ 24 አካባቢ በጣም 2 መንታ የሚባሉ አይነት ነገር በቃ መንታ አይደሉም ግን በጣም የሚመሳሰሉ 2 እህታማቾች ናቸው። እና የሚገርማችሁ የማውቀው ሰው ልጆች ናቸው እነዛ ሰዎች። ሰውየው ሰላምታይን ዲቴል አንተዋወቅም ግን ሰላምተኛ አይነት ሰው። የሚገርመው እኔም ራሴ ሳይ ማመን ያቃተኝ። መጠየቅ አይቻልም እንጂ ይዤ ብጠይቅ ብዙ ነገር ደስ ይለኝ ነበር። ልጆቹ ከሆነ እንትን ቤት ነው የሚወጡት፣ በቃ የሆነ ነገር እንደ ሺሻ አይነት ነገር ይመስለኛል፣ ወይ ደግሞ ብቻ ያስታውቅባቸዋል። እንደዛ አይነት ነገር ላይ ነው ያሉት። እና እነሱም ቶሎ አውቀዋል መሰለኝ የአባዬ ጓደኛ ወይ ደግሞ የአባዬ ሰላምተኛ አይነት ብሎ ነገር መሰለኝ እጥፍ ብሎ ቶሎ ዞራል። እና በቃ የሆነ ከሻይ ቤት እንደሚወጡ ቀማው እንደሆነ አጭሰው እንደሆነ የሆነ ነገር ነው ያስታውቃል። እነዛ ልጆች ከበዛ ታላቅየው 19 ዓመት ታናሽየው 18 ወይ ደግሞ 19 ቢሆኑ ነው እነሱ ራሱ ደንግጠው ማለት። ይሄ 1 እና 2 አይደለም። በጣም ሺሻ የሚወስዱ የሀገር ሲጃራ የሚያጨሱ ቤተሰብ የማያውቅባቸው አባቴ ሰማ ቀን ይገለኛል፣ እናቴ ሰማች ቀን ትገለኛለች ብለው በቃ ተደብቀው ሺሻ ውስጥ ያሉ አሉ፣ ሲጃራ ውስጥ ያሉ አሉ፣ ሱስ ውስጥ ያሉ አሉ። ድብርት የሚያደርገው ነገር አይታወቅም። ብቸኝነት የሚያደርገው ነገር አይታወቅም። ጓደኛ የሚያደርገው ነገር አይታወቅም።
ሶሻል ሚዲያ የሚያደርገው ነገር አይታወቅም። በተለይ ወጣት ከሆናችሁ ከ10 ምናምን ዓመት ቤት እስከ 30 ዓመት ቤት ድረስ በጣም ሲበዛ ተጠንቀቁ። እናንተ በጉልበት አፈንግጣችሁ ከቤተሰብ የምትወጡበት ቤተሰብ የማትሰሙበት ሰዓት። ትምህርት ቤት ከዚህ በፊት ነግራችኋለሁ። ሊማር ሄዶ ተኝቶ ፈተና ላይ እንግዲህ ፈተና የሚያክል ነገር ላይ ተኝቶ ሲቀሰቀስ ለምን ትቀሰቀሰኛለህ ብሎ አስተማሪውን የሚናገር ልጅ አለ። በሚሊዮን አባቱ እየከፈለበት 1 ሚሊዮን ብር 2 ሚሊዮን ብር ወይ ደግሞ በመቶ ሺዎች ገንዘብ እየተከፈለባቸው ገንዘቡ ምንም ይሁን ትልቅም ይሁን ትንሽ ለዛ ሰውዬ ገንዘቡ እንዴት እንደማይመጣው እሱና እግዚአብሔር ነው የሚያውቀው። እኛ እግዚአብሔር ቢረዳን ስለ ልጆች አስተዳደግ ላይና ስለና ስለ አባት ላይ አዲስ ፕሮግራም በቅርቡ እናስባለን። እሱን ወደ እናንተ እናመጣለን። እናንተም ትጠቀሙበታላችሁ ብዬ ተስፋ አደርጋለሁ። በጣም ብዙ ሚሊዮን ወጣቶች በጣም ብዙ ጥያቄ ውስጥ ናቸው። በጣም ጥሩ ልብ አላቸው፣ ደስ የሚል ነገር አላቸው። ግን ማን ይምራቸው? ወዴት ይምሯቸው? ማንን ይከተሉ? ቤት ይከተሉ? እንዴት ይከተሉ? የት ይከተሉ? ወጣትነት ነው። ወጣትነት ሁሉም ነገር እንዲያምር ያደርጋል። አንዱን በትክክል አታደርገውም፣ ሁሉም ነገር ግን እንዲያምር ያደርጋል። ያንንም እንድትወዱ ያደርጋል። አንዱን ግን በትክክል እንዳትሰራ። መንፈሳዊ ነገር ጋር ስትመጣ በቃ ከእግዚአብሔር ጋር ልጣበቅ ብለህ ትወደዋለህ፣ አትይዘውም። ይሄን ለቀ ደግሞ እዚህ ጋር ልክ ኮንሰርት ሲሆን ደግሞ እዚህ ጋር የኮንሰርት ሰው መሆን ውስጥ ይፈልጋል። የክለብም ሰው፣ የጫትም ሰው፣ የሲጃራም ሰው፣ ሱሰኛም ሰው፣ ታዋቂም ሰው፣ ጨዋም ሰው፣ ባለስልጣንም ሰው፣ ባለሀብትም ሰው ሁሉንም ነገር ነው መሆን የምትፈልግ ወጣት ስትሆን። በተለይ ከ10 ምናምን ዓመት ዕድሜ እስከ 30 ሁሉ ነገር ነው የሚያምር። ይሄም ያምራል፣ ያን ያምራል፣ ያን ያምራል። ዕድሜ ግን ይሄን ያማረ ነው ያንን ያማረ ነው ብሎ ቁጭ ብሎ አይጠብቅ። ሴት ልጅ ነሽ 30 ወንድ ይፈልግሻል። በዛ ዕድሜ ምንም ጥያቄ የለም። ትልቁም ትንሹም ደሃውም ሀብታሙም ሁሉም ሰው ይፈልግሻል። ሁሉም ሰው የትኛው ነው ለትክክል የሚፈልገኝ፣ የትኛው ነው ለቁም ነገር የሚፈልገኝ፣ የትኛው ነው ለትዳር የሚፈልገኝ ግን የምታውቂው ነገር የለም። ሁሉም ግን ይፈልጋል። ሁሉም ፈለጋት ማለት ግን ሁሉም ጋር ብትሄድ ሁሉም ይጠቅማት አይደለም። አንድ ሰው ነው የሚጠቅማት፣ ሁሉም ግን ይፈልጋታል። በዛ ጊዜ ግራ ትጋባለች። ምክንያቱም መሸወድ አለ፣ መታለል አለ። ተመሳሳይ እቃዎች የሞሉበት ቦታ ላይ የትኛው እንደምትገዛ ግራ ይገባል። የሆነ አድቫይስ የሚያደርግ ሰው ወይ ደግሞ የሚመክር ሰው ወይ አቅጣጫ የሚያሳይ ሰው ከሌለ በስተቀር። ምንድነው ነጥቤ? 10 ምናምን ዓመት ዕድሜ ላይ ያላችሁ ሴቶች ወይ ደግሞ ወጣቶች ካላችሁ ብዙ ወጣቶች የጫት ቃሚ፣ የሲጃራ አጫሽ፣ የሱሰኛ የሆኑት ህይወታቸው የተበላሸው በዚህ ዕድሜ ነው። እቺን ዕድሜ በጣም ሲበዛ በተጠንቀቅ እንደ ፈሪ ሴት አሳልፊ። ጓደኛ ምረጥ። ይሄን ዕድሜ 10 ምናምን ዓመት ዕድሜ ላይ ያለ ጓደኛ በትክክል ምረጥ። ካልሆነ ግን በጣም ብዙ ችግር ወደ አንተ ህይወት ሊመጣ ይችላል። በጣም ብዙ ችግር በ10 ምናምን ዓመት ዕድሜያቸው ብዙ ነገራቸው የተበላሸ በቃ ግራ የተጋባች በቃ ይሄ እባክህን የወንድ ልጅ ግፍ እንዳይኖርብኝ በጣም ብዙ ሰው አተረማምሳለሁ። አንድ ሰው ጋር ተረጋግቼ መቀመጥ አልችልም፣ እባክህን አግዘኝ የምትል ሴት አለች። አንድ ሰው ጋር ተረጋግቼ መቀመጥ አልችልም፣ የምፈልገውን ነገር አላውቅም፣ የሶሻል ሚዲያ ሱስ አለብኝ፣ ትምህርት ደስ አይለኝም፣ ስራ ደስ አይለኝም፣ በቃ በአንዴ ሚሊዮነር ነው መሆን ፈልገው ወይ ደግሞ ከድህነቴ የሚገላግለኝ ሰው ነው ፈልገው ብለው ያለ ዕድሜያቸው ሌባ የሆኑ አለው። አባታቸውን የምትሰርቅ ሴት አለች። የአባቷን ስልክ ሳይቀር የሰረቀች ሴት አለች። የአባቱን ስልክ የሰረቀ ልጅ አለ። ከአባቱ ገንዘብ ኪስ የሆነ ነገር የሚሰርቅ አለ። ከቤት እቃ አውጥቶ የሚሸጥ ልጅ አለ። በዚህ ዕድሜ ትልቅ ሆና በ27 ዓመቷ ከእናቷ ስር የሆነ ነገር ወስዳ የምትሸጣለች። ለእናቷ የተገዛውን ዳይመንድ አውጥታ የሸጠች ሴት አለ። በጣም በዛ መጠን ደግሞ ጨዋ ስነስርዓት ያላቸው ልጆች። ምንድነው ነጥቤ? ይሄ ዕድሜ ጥንቃቄ ይፈልግ። ሁሉ ነገር የሚያምር ዘመን ነው። በቃ ሁሉ ነገር ያምራል። ያንንም ስታይ አንዱ ነገር ላይ ተረጋግተህ መቆም ማስችልበት ዕድሜ ነው። ምክንያቱም ወጣትነቱ አለ፣ ፍላጎቱ አለ፣ ልጅነቱ አለ፣ አለመረዳቱ አለ፣ አለማወቁ አለ፣ በቃ ስሜቱ አለ፣ ሁሉ ነገር ደግሞ መፈለግ አለ። ከዛ በተረፈ ጓደኛ አለ፣ ሶሻል ሚዲያ አለ። ከዛ በኋላ ማጥፊያ ነው። ምን ላድርግ ብለህ ካልክ ግን እንደው ቁጭ ብለህ በደንብ በትክክል አስብ። ምንድነው የምትፈልገው አንተ? በደንብ ቁጭ ብለሽ በትክክል አስቢ። ምንድነው የምትፈልጊው? የሚያስፈልግሽና የምትፈልጊው ነገር በጣም ይለያያል። አንዳንድ ጊዜ የሚያስፈልግሽን ነገር አንቺ አትፈልጊም፣ የምትፈልጊው ነገር ደግሞ አያስፈልግሽም። ግን ቁጭ ብለሽ በትክክል አስቢ። የማያስፈልግህ ነገር ደግሞ አንተ ትፈልጋለህ። እዛ ላይ ዕድሜ እንዳትጨርስ። ምናልባት ወጣት በ10 ምናምን ዓመት ዕድሜ ከሆነ እንደ ሞያ እንደ ወንድም ምከረኝ ብለህ ካልከኝ በቃ ሪሌሽን ትዳር ምናምን አያስፈልግም። በዛ ዕድሜ ላይ በቃ መጀመሪያ አንተ ጠንክር። የወንድ ልጅ ማይንድ ሴት ይኑር፣ የወንድ ልጅ ልማድ ይኑር፣ የወንድ ልጅ ባህሪ ይኑር፣ ስራ ይኑር፣ ጥሩ ትምህርት ይኑር፣ ራስን አሳድግ፣ ቤተሰብህን ጠብቅ፣ ራስን ጠብቅ፣ ራስን በትክክል ቁም፣ አላማ ይኑር። ያን ጊዜ ከዛ ጊዜ በኋላ እንዳስፈላጊነቱ ከፈለከው ትደርስበት። አንዳንድ ነገሮች አትደርስባቸው፣ ቢረፍዱብህም አትደርስባቸው፣ ያመልጡሃል። ለዘላለም ነው የሚያመልጡ። እኔ አንድ ሴት አለችና ስሜት እየተፈታተነ ነው። ይሄን ነገር ዝም እና ቸል ማለት አልችልም እና ምን ላድርግ? ቤተሰቦችሽን በግልጽ አውሪያቸው። ቤተሰቦቿን አዋራች፣ ባላመጡላት ልጅቷ ገባች። እኔ እንደዚህ መባረክም እንደዚህ ነው። አንዳንድ ጊዜ አንዳንድ ሴቶች በተለይ በቃ ስሜቴ እየተፈታተነ ነው፣ እዚህ እየተጨማለኩ መኖር አልፈልግም፣ ከነ ክብሬ ባሌም ቤቴ ማስገባት ባሌ ጋር መግባት እፈልጋለሁ፣ ምን ላድርግ? ምን ትመክረኛለህ? በቃ አናግራቸው፣ በግልጽ ለቤተሰብ ንገሪ። በእስልምና ያሉ ነገሮች ናቸው፣ በእስልምና ያሉ ቤተሰቦች ናቸው፣ ለነሱ ቀለል ያለ ነው። ኢዝሊ በቃ ሰዎች አናገሩ ምናምን። በጣም የሚገርም ሰው መጣ።
አገባት ያው ልጆቿን ታሳደጋለች። ተረጋግ። በጣም ስሜት የሚፈታተናችሁ ሰዎች ካለ ያንን ስሜት ለማብረድ ለዘላለም ወደማይበርድ ማዕበል እንዳትገባ። አንቺም ከሆነ የሆነ ስሜት ለማብረድ ብለሽ ወደሆነ ማዕበል ለዘላለም እንዳትገቢ። ስሜት ካልተቆጣጠርኩ በስተቀር አንተን ይቆጣጠራል። ቁጭ በይና የሚያስፈልገኝ ነገር ሁሉ ያስፈልገኛል ወይ? አሁን ውስጥ የሚፈልገው ነገር ሁሉ ያስፈልገኛል ወይ? በቃ ትምህርት ቢያስጠላሽም እንኳን አሁን በዚህ ሰዓት መማር ነው ያለው። ቢያስጠላሽም ትምህርት ይጠቅማል አይጠቅምም እሱ ሌላ ነገር ነው። እሱን ተውትና እንደው መማር ካለብሽ መማር ያ መቼም ቢሆን አይቀርም። ሊቀንስ ይችላል። መማር የሚባለው ነገር መቼም ቢሆን መርሳት አይደለም። ስለዚህ ቁጭ በይና ምንድነው ዓላማዬ? ምንድነው የምፈልገው? ራስሽን ጠይቂ። ምንድነው የምፈልገው? ቁጭ በይና ወረቀትና እስክሪብቶ ያዢና በቃ አንዳንድ ጊዜ ከጓደኛ ከግርግር ተለይ። ይቺ እድሜ ከ10 ምናምን ዓመት ቤት እስከ 30 ዓመት ግማሹ ክለብ ግማሹ እዚህ የሚባልበት ነው። ቆም ብለሽ ራስሽን አንድ በመንፈሳዊ እንኳን እሁድ እንኳን በይዘው አትቀመጥ። አትረጋጋም። ስራ ጨርሰሽ ቅዳሜ ጉዞ ነው በቃ ከዚህ ወደ ወለጋ ጅጅጋ መቀሌ ጎንደር ምናምን የሆነ ታቦት ምናምን በቃ መከራውን ፕሊዝ ተረጋጊና ጉዞውን ማቆሚና እስኪ ራስሽን ገምግቢው። ምንድነው የሚያስፈልግሽ? መንፈሳዊነት የሚደገፍ እንጂ ግን መሮጥ ብቻ እንዳይሆን ቆም በይና ተአምር መፈለግ ብቻ ሳይሆን ራስሽ ተአምር ስሪ። ያቺ ሴት ህይወቷን ዓመት ባልሞላ ጊዜ ውስጥ በቃ መስመር ነው ያስያዘች። አለበለዚያ በቃ መረጋጋት የለም። ምን ጥልጥል ነው ጠዋት ቀን ማታ አዛዝ እና ቁጭ በይና እስኪ በትክክል አስብ። እኔ በተለይ ብዙ ጊዜ እላችኋለሁ ሶቅራጥስ ጠንክረ ከመስራት በፊት ጠንክረ አስብ ይላል። ጠንክረ ከመስራት መጀመሪያ ጠንክረ በትክክል አስብ። ጠንክሮ የሚያስብ ሰው ጠንክሮ በትክክል ይሰራል። ዞሮ ወጣት ሴት ከሆንሽ እስከ 30 ዓመት እድሜ ላይ ያላችሁ ሴቶች ካላችሁ እድሜ ለወንድም ለሴትም እንዴት እንደሚያልፍ አይታወቅም። ጊዜው ይሮጣል። የተወለደ ልጅ ኦቨር ያድጋል በቃ ከሚታሰው በላይ። ትላንትና ተወልዳ ዛሬ ጎረምሳ ነው የምትሆነው። ትላንትና 20 ዓመት ነበር ሳታውቀው 30 ትገባለህ። እድሜ ሳታውቀው ይሄዳል፣ ሳታውቂ ይሄዳል። እና ቆም ብለሽ ራስሽን ጠብቂ። ምንድነው የምፈልገው ነገር? በስያለሁ ወይ? ሚስት መሆን እችላለሁ ወይ? በስያለሁ ወይ? ባል መሆን እችላለሁ ወይ? በትክክል ተረጋግተህ ይሄን ራስን ጠይቅ። ይሄን ራስን ከጠየቅ በኋላ ከዚህ በኋላ ወደዛ መሄድ ትችላለህ፣ ወደዚህ መመለስ ትችላለህ። እኔ ወጣት ሴቶች ካላችሁ፣ ወጣት ወንዶች ካላችሁ፣ በተለይ እስከ 30 ያላችሁ ካላችሁ ይሄ እድሜ በህይወታችሁ ራሳችሁን ሼፕ የምታረጉበት ጊዜ ነው። ከዛ የተነሳ የምትፈልጉትና የሚያስፈልጋችሁ ነገር በደንብ ለይታችሁ ወቁ። ጓደኛ ከዛ በኋላ ምረጡ። ከዛ እናት አባትህን በትክክል ስማ። ራስህን በትክክል ማሰብ ምትችል፣ ለራስህ ማሰብ ምትችል ሰው በትክክል ሁሉም ያስባል ማለት አይደለም። በሐሳብ ከተባለ ደግሞ ዝም ብሎ የሚያስቡ ሰዎች አሉና በጣም ብዙ ወጣቶች በቃ እባክህን እርዳኝ በጣም ብዙ አይነት እንዲህ አይነት ነገር ስለሚያጋጥመኝ ስለሚያሳዝኑኝ ነው። እግዚአብሔር ቢፈቅድ ሰሞኑን በቅርብ ጊዜ በጥሩ ሐሳብ በተለይ ወጣቶች ላይ በአዲስ ፕሮግራም እንመጣለን። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ሐሳብ አስተያየት ካላችሁ እስኪ ወጣቶች ላይ እንደዚህ አይነት ነገሮች ላይ ኮሜንት ላይ አስቀምጡልኝ። ስለ ትዳሬ መማከር አሊያም ስልጠና ፈልጋለሁ ብትሉ ካለ ድርጅታችን ጎራ በሉ 09774050 ላይ ደውሉ። አመሰግናለሁ።